በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን እግዚአብሔር ሆይ የዘላለም አምላክ፣ የቅዱሳን አምላክ፣ የአባቶቻችን አምላክ፣ የእኛም አምላክ፣ የልጆቻችን አምላክ በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር ምስጋና ይገባሃል። የሕይወታችን ባለቤት የነፍሳችን መድኃኒት ኢየሱስ ክርስቶስ ሆይ ጸጋ ብዙ ምሕረት ብዙ ይህን ቀን ስለሰጠህ እናመሰግንሃለን። ሁሉን የምችለው ደጉ ጌታችን መድኃኒታችን ሆይ በዚህ ሰዓት ለዓለም ሁሉ ሰላም እንድሰጥ ደግሞ በተለያዩ ችግር ውስጥ ላሉ ቤተሰቦች ምሕረት እንድታረግ ተጨንቄያለሁ፣ ተቸግሬያለሁ፣ ጎሎብኛል፣ ጥያቄ አለኝ፣ ሙግት አለኝ፣ ጭንቀት አለኝ ለሚሉ ሴቶችም ወንዶችም ሁሉ ልትደርስላቸው መልስ እንድትሰጣቸው ይሄ የዐቢይ ጾም የእነሱን ጸሎት የምትመልስበት ጊዜ እንዲሆን በቅዱስ ፈቃድ እንለምንሃለን። ኢየሱስ በተባለው ስምህ ከሰማይ አባት ከአብ ከሕያው መንፈስ ጋር ለዘላለም አሜን። ተወዳጆች እግዚአብሔር ልጆች እንደምንቆያችሁ እግዚአብሔር በቸርነቱ ስለጠበቀን እንሳ ስለሰጠን የተመሰገነ የተወደደ ይሁን። እግዚአብሔር ልጆች ዛሬ መንፈስ ቅዱስ ሊያስተምረን የወደደው ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 12 ቁጥር 1 ጀምሮ ማርቆስ ወንጌል ምዕራፍ 12 ቁጥር 1 ጀምሮ የተጻፈውን የምሳሌ ትምህርት ነው የምናየው። በምሳሌም ይነግራቸው ጀመር። አንድ ሰው የወይን አትክልት ተከለ፣ ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። በዛም ጊዜ ከወይን አትክልት ፍሬ ከገበሬዎቹ እንዲቀበል አንድ ባሪያ ወደ ገበሬዎቹ ላከ። ይዘውም የበደቡት፣ ባዶንም ሰደዱት። ዳግመኛ ሌላውን ባሪያ ወደ እነርሱ ላከ። እነርሱም ወግረው ራሱን አቆሰሉት፣ አዋደውም ሰደዱት። ሌላኛውን ደግሞ ላከ። እነርሱም ገደሉት። ከሌሎችም ከብዙዎች አንዳንዱን ደበደቡ፣ አንዳንዱን ገደሉ። የሚወደውን ልጁን ደግሞ ላከ። ልጄን ያፍሩታል ብሎ እርሱን ከሁሉ በኋላ ላከ። እነዚያ ገበሬዎች ግን እርስ በርሳቸው ወራሹ ይሄ ነው፣ ኑ እንግደለው፣ ርስቱም ለእኛ ይሆናል ተባባሉ። ይዘውም ገደሉት፣ ከወይኑ አትክልት ወደ ውጭ ጣሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋል? ይመጣል፣ ገበሬዎቹን ያጠፋል፣ የወይን አትክልቱን ለሌሎች ይሰጣል። እንግዲህ ይህንን አሳዛኝና አስገራሚ ምሳሌ ትምህርት ጌታችን ሲያስተምር በአይሁድ ገበሬዎች፣ በወይን ሀብታም የወይን ገበሬዎች ፊት ነው ያስተማሩ። የእግዚአብሔርን ሐሳብ የሚቃወሙ ግን በመቅደሱ የማይቀሩ፣ በእግዚአብሔር ሐሳብ ላይ የሚነሱ የሚቆጡ ግን ደግሞ በበዓላቱ በክብረ በዓላቱ በመቅደሱ ስርዓቶች ሁሉ ፊት የሚቆሙ በጣም ብዙ ግብዝ ሰዎች የሞሉበት ዘመን ነበር። ያ ዘመን የእግዚአብሔር ሐሳብ ምንድን ነው ከሚለው ይልቅ እነሱ ላይ የሚታየውን ስርዓት እየሰሩ እንዳሉ እንዲሰማቸው የሚሆኑ ሰነፎች ነበሩ እነዛ ሰዎች። እንግዲህ ጌታ ኢየሱስ ክርስቶስ የዓለም ብርሃን ጨለማው ላይ የሚያበራ መብራት ስለሆነ በነበረው የጨለማ አስተሳሰብ ላይ ያበራው መብራት ነው እና የወይን አትክልት የተባለች እስራኤል ነችና የወይን አትክልት ተካዩ ደግሞ እግዚአብሔር ነው። ሕዝቡን ከባቢሎን ኡር ያወጣ እግዚአብሔር ነው አብርሃምን። ከዛ በኋላ ልጆቹን ያሰፋ በሶሪያና በከነዓን ምድር ልጆቹም መሬት እንዲከድኑ እንደ ከዋክብት እንዲደምቁ እንዳሸዋ እንዲበዙ ያደረገ እግዚአብሔር ነው እና እንደገና ደግሞ የሚመግባቸው፣ የሚታገሳቸው፣ የሚንከባከባቸው እሱ ነው። ሰው በእንጀራና በውሃ ብቻ አይኖርም። እግዚአብሔር ካልመገበ፣ እግዚአብሔር ካላቆመ፣ እግዚአብሔር ካልተከለ፣ እግዚአብሔር ካላኖረ እንጀራ አንድ ቀን በሕይወት አያሳድር። ተመልከቱ፣ በጣም የታመሙ ሰዎች እንጀራ መብላት ሰውነታቸው እምቢ ብሎ ፈሳሽ እየጠጡ የሚያድሩ ሰዎች ነው። እንጀራ ሰውን አያኖርም። የሚያኖር ጸጋ እግዚአብሔር ብቻ ነው። ምሕረት እግዚአብሔር ብቻ ነው። ይህንን ነገር ይህንን እውነት ሳይረዱ ግን በእግዚአብሔር ምሕረት የሚኖር ሕዝብ ነበሩ። እግዚአብሔር እንዲያርማቸው እንዲያስተካክላቸው በየመሃሉ ነቢያትን ሲልክ ነቢያትን ሲገሉ ደግሞ ሲልክ ሲገሉ ደግሞ ሲልክ በጭካኔ ነቢያትን እየገደሉ ጭንቅላታቸውን በድንጋይ በዚህ በዱላ በእንጨት እየቀጠቀጡ የገደሏቸው የፈጇቸው በጣም ብዙ ነቢያት ነበሩ። ከዚያ በኋላ ደግሞ አንድ ልጄን ያፍሩታል ብሎ ወራሹን ልጁን ላከ። እነሱም ወራሹ ይሄ ነው፣ እሱም ብንገለው ርስቱን እንወርሳለን ብለው ጭራሹንም በልጁ ላይ አመፁ። እነዚህ ሰዎች ጭሰኛ የሚባል ስርዓት ላይ የሚተዳደሩ ናቸው። ድሮ በመሬት ስርዓት በዚህ በፊውዳሎች ስርዓት ጭሰኛ የሚባል ነገር አለ። ጭሰኛ ማለት መሬትን ይከራዩና የእኩል ያርሳሉ። ከዛ ፍሬውን የሚደርሰውን ባለ መሬቱ መጥቶ ይወስዳል። እንደዚህ ነው የእኩልን የሰጣቸው።
እግዚአብሔር ምድር ላይ ኑሮን የሰጠን እኩል ነው። ለክብሩ እኛ እንሰጣለን፣ ለእኛ ደግሞ ብዙ እጥፍ ይሰጠናል። እኩል ማለት አንጻራዊ ነው እንዲገባን እንጂ እኩልም አይደለም የምንሰጠው። እኛ ለምሳሌ ከደሞዛችን ከገንዘባችን የምንሰጠው 1/10 ነው። 9/10 እንወስዳለን። በ9 እግዚአብሔርን እንበልጠዋለን ማለት ነው። እግዚአብሔር ቀንቶብን አያውቅም። የእኛንም እንጀራ 1/10 በልቶትም አያውቅም። ግን እግዚአብሔር ከሰው ጋር እኩል የሚካፈለው ባይኖርም ግን ደግሞ እርሻው ላይ የእግዚአብሔር የሆነውን ለእግዚአብሔር የሰው የሆነውን ለሰው መስጠት ደግሞ ይገባል። ብዙ ሰዎች ብዙ ክርስቲያኖች ጊዜያቸውን ለእግዚአብሔር አልሰጡም። ፍላጎት የላቸውም ለእግዚአብሔር፣ ትኩረት የላቸውም ለእግዚአብሔር። መጽሐፍትን ለማንበብ ፈቃደኞች አይደሉም። ለመሰበክም ንስሐ ለመግባትም ወደ ካህን ለመምጣትም ፈቃደኞች አይደሉም። እነዚህ ሰዎች እግዚአብሔርን እንደማይፈልጉ በውሳኔያቸው በድርጊታቸው ይታወቃል። እግዚአብሔርን የሚፈልጉ ሰዎች ግን በሕይወታቸው ውስጥ ድርሻ እንዳለው ያውቃሉ። የዚህ መሬት ድርሻ እንዳለ እግዚአብሔር አላወቁም እስራኤል። ይልቁንም ድርሻውን ሊሰበስቡ የተላኩ ባሪያዎቹን እየገደሉ ጌታውን ይፈታተኑት ነበር። ከዛ ልጁን ላከ፣ ውድ ልጁን ወራሹን ላከ። ይሄማ ወራሽ ነው፣ እንደውም ብንገለው ርስቱን እኛ እናካፈላለን፣ ሽማግሌው ሞቷል ብለው ያስባሉ። እንደ ሰው አሰቡ። እግዚአብሔርን እንደ ሰው እያሰቡ ተከተሉት። ኢየሱስ ክርስቶስን እንደ ሰው አሰበው ተከተሉ። ስለዚህ እሱ ቢሞት ወራሹ ሞተ ነው ብለው አሰቡ። ይሄ ሰው ጠል የሆነ ልብ የሚያመነጨው የግምት ሐሳብ ነው። እግዚአብሔር ክርስቶስ ቢሞት ርስት እንደሚሰፋ፣ ክርስቶስ ቢሞት መንጋው እንደሚድን፣ ክርስቶስ ቢሞት እኛ ከሞት እንደምንድን በዘላለም እቅዱ ወስኖ ነው ወደ ዓለም የላከው። እሱ ሲሞት የሚወረስ ርስት የለን ማለት የእሱን ርስት ምን ቀማ የለን። በእርግጥ ነው እንደ አንድ ደግ አባት መስቀል ላይ የርስትን የገነትን ኑዛዜ ተናዞልን ሞቷል። ከሞት በተነሳ ጊዜ የሞቱ ኑዛዜ ሕያው ሆኖ ይቀራል። ምክንያቱም ኑዛዜ ሕያው የሚሆነው ተናዛዡ ሲሞት ስለሆነ ይህ እውነት ነው። ርስቱን ሰጥቶናል። ግን ቀምተ ነው ግን አይደለም፣ ተገዳድረ ነው አይደለም፣ ከአምላካችን ጋር ፊት ለፊት ጨበጣ ውጊያ ከፍተን ግን አይደለም፣ በፍቅር እና ይህን ርስቱን የወሰነውን እንግደለው፣ ርስቱ ለእኛ ይሆናል አሉ። በሌላ ቋንቋ እውነት ይመስላል። ክርስቶስ ስለሞተው በእኛ ባለ ርስቶች ሆን ነው፣ ባለ ሀገሮች ሆን ነው፣ በሰማይ መንግስት እግዚአብሔር ቀኝ ተቀማጮች ሆን ነው፣ የበጉ ሰርግ ላይ ተጠሪዎች ሆን ነው። የእግዚአብሔር ልጆች ብለን እንድንጠራ አብ እንዲያለው ፍቅር የሰጠን ልጁ ስለሞተልን ነው። ይህን ማወቅ ያስፈልጋል። ርስቱን የምንወርሰው ልጁ ሲሞት ነው ብለው ነው። ከዛ ገደሉት። ሲገሉት አፍቃሪው ታጋሹ ባለ እርሻ እንዲቀጣቸው ተገደደ። እንዲቀጣቸው ርስቱን ነጠቃቸው፣ መሬቱን ቀማቸው፣ እርሻቸውን ወሰደባቸው፣ ለሌላ ሰው ተሰጠባቸው። እውነት በእስራኤል ላይ የሆነው ይሄ ነው። መቅደሱ ፈረሰባቸው፣ መስዋዕት ተቋረጠባቸው፣ ካህናቶች ተሰደዱ፣ ተገደሉ። ያችሁ ሌላ በቃ ሌላ ተወሰደባቸው። ያችሁ ባለመሬቱ መሬቱ እርሻውን ወሰደባቸው። አሁን በተወሰደ እርሻ ላይ ያሉ ማለት ነው። እኛ ግን ክርስቲያኖች ርስቱን የሚሰጠንን ልጁን ስላመንን ባለ ርስቶች ባለ ሀገሮች ሆነናል። ዕብራውያን ገላትያ 4 ላይ ልጆች ስለሆናችሁ በክርስቶስ የሕይወት ወራሾች ናችሁ ይለናል። ይሄ ብቻ አይደለም። ይሄ ትምህርት የወንጌል ትምህርት የሚያስተምረን ወዳጅ መሆን እንደሚገባ። ሰው ወዳጁን ሸጦ አይገባም፣ ነውር ነው። በርስቱ ላይ በወይኑ ላይ የሾማቸው ሰዎች ጌታቸውን እንዴት አድርገው እንደሰበሩት ተመልከቱ። እንዴት ለበቀል እንዳነሳሱት። ጠላቶቻችንን የምንፈጥራቸው እኛ ነን። የእኛ ግብዝነት የተሞላ ውሳኔ፣ ራስ ወዳድነታችን ጠላቶቻችን እንዲበዙ ያደርጋል። ግን ደግሞ እግዚአብሔር የሰጠንን ወዳጅ በታማኝነት መጠበቅ አለብን። ርስታችን እሱ ነው። ሰው ርስት ነው። ጓደኛ፣ የስራ ባልደረባ፣ ወዳጅ ርስት ነው። ጎረቤት ርስት ነው። ከሩቅ ዘመድ ቅርብ ጎረቤት ይበልጣል። እሳት ቢነሳብን የሚያጠፋልን እሱ። እጅግ በጣም ለሰው ክብር መስጠት ያስፈልጋል። አሁን በቅርብ ሰሞኑን ያረፈብንን መምህር ዘላለም ወንድሙን ታሪኩን እየሰማው ነበር። እንዴት ለሰው ያለውን አክብሮት ልነግራችሁ አልችልም። አንድ ወጣት አላባ የሚባል ሀገር ይኖር ነበርና አላባ ሆኜ አንድ ቀን ደወልኩለት። ምን ነው ሲለኝ
በቃ ብስጭት አልኩ አለ የቤተክርስቲያን ሰዎች። ተበሳጭቼ ተቆጥቼ ተውኝ በቃ ከባፍንጫ ይወጣ አገልግሎት ብዬ ተቆጥቼ ተናገርኩ። ስልኩን ዘጋዋል። በማግስቱ በጠዋት መኪና የነዳ ከአዲስ አበባ አላማጣ ሊያጽናና መጣል። እኔን አጽናንቶ ከዛ አሜን ካልኩ በኋላ ተመልሶ አዲስ አበባ ማታ ጉባኤ ለመድረስ ይሄዳል። እንደዚህ ሰውን መውደድ፣ ለሰው ክብር መስጠት፣ ርስትን መጠበቅ፣ ወይኑ ፍሬውን መካፈል፣ ለእግዚአብሔርም ለራስም መውሰድ። ወዳጅ ወይን ነው፣ የወይን እርሻ ነው። ጓደኛ የወይን እርሻ ነው። ጤነኛ ቤተሰብ የወይን እርሻ ነው። ተንከባክበ ነው። አማቼ ናት፣ የባሌ ሚስት ናት፣ የባሌ እናት ናት አይባልም። የባሌ እናት ናት፣ የባሌ እህት ናት። የእውነት መውደድ ያስፈልግ። እርስቱን በደንብ መንከባከብ ያስፈልግ። አያችሁ፣ መንከባከብ ያስፈልግ። ፍሬውን መካፈል ያስፈልጋል። አንዳንድ ሰው ሙጭጭ ብሎ ፍሬ ለራሱ ብቻ ያደርጋል፣ ለእግዚአብሔር አይሰጥም። ለእግዚአብሔርም ለሰው የበጎነቱን ፍሬ ወዳጅ መሆን፣ እስከ መጨረሻው መውደድ መልመድ መቻል አለብን። ዛሬ ወዳጅ ነገ ጠላት ባህሪ ያለን ብዙ ሰዎች አለ። ዛሬ መራቂ ነገ ልክ እንደ በላብ የምንረግማለን። አንደበታችን ሁለቱንም በኩል የሚያስተናግድ ወዮልን ለኛ። እውነት በቃ ወንድምን መውደድ፣ ለወዳጅ ታማኝ መሆን፣ ለተሰጠን ብድር፣ ለተሰጠን ገንዘብ፣ ለተሰጠን ስራ፣ ለተሰጠን ፓርትነር መሆን፣ ከሰው ጋር መስራት ታማኝ መሆን ያስፈልጋል። ለአገልግሎታችን ለጸጋችን ታማኝ መሆን አለብን። ታማኝነት አለመኖር ምን ያህል ዋጋ እንደሚያሳጣ ጌታ ያስተማረበት የምሳሌ ትምህርት ነው። ጥርስ ማፋጨት ወዳለበት መውደቅ፣ ርስትን መቀማት፣ ክብርን መቀማት ነው። ስለዚህ ሁሌ በሰው ፊት ወዳጅ፣ እግዚአብሔርን ወዳጅ፣ ጎረቤትን ወዳጅ፣ ጓደኛን ወዳጅ፣ ወዳጅነትን እንደ ሞኝነት ከሚቆጠር ነገር ተጠንቀቁ። ያችሁ ተጠንቀቁ። እነዚህ ሰዎች ነቢያትን ወዳጅ ማድረግ ሲገባቸው ገደሏቸው፣ ሐዋርያትን ገደሏቸው፣ ልጁን ገደሉ። ስለዚህ ሀገራቸው የተፈታችሁ ነችባቸው። የጥላቻና የመጣታ የመጋጨት ውጤት መፈታት ነው፣ ባዶ መቅረት ነው። የመዋደድና የመፈላለግ በክፉ ቀን ደግሞ ዋጋው ትልቅ። ይህን እንዳትረሱ። የሰማኑን በልቦናችን ጻፍልን። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን በትምህርቱ እንደተባረካችሁ ተስፋ አለኝ። ኮሜንት አርጉ፣ ላይክ አርጉ። የምናግዛት እናት አለች። በልጇ በአደጋ ምክንያት ወድቆ ያው መናገር አይችልም። እሷን ማገዝ አለብን። እስከ ደብረ ዘይት ድረስ 0911 41380 ስልኬ ነው። በስልኬ ላይ መልእክት አኑሩልኝ። ቴሌግራም፣ ቫይበር፣ ዋትሳፕ። እግዚአብሔር እናንተን ቤታችሁን ይባርክ። ሰላም